ወዳጆቼ እስኪ ልጠይቃችሁ፣ ዓለምን ያናወጡ የዘላለምን መጋረጃ የቀደዱ የሰውን ልጅ የህይወት አቅጣጫ ፍጹም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደ እርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹህ ፍቅርና ስልጣን እንዴት ወደ ግጭት ሊያመራ ቻለ? የቤተ መቅደስ መንጻትና የተክሏ ፍሬ አልባነት ላይ የተላለፈው ፍርድስ እንዴት ያን ታላቅ ፍጻሜ መጀመሪያ ሆነ? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው፣ የስልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚህስ በስተጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክርና የቅርብ ወዳጅ ክህደት ምን ያክል ልብን ያሳምማል? የክፋት መረቡስ እንዴት ተዘረጋ? የክፋት ጽዋውስ መቼ ነው የሞላው? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥ፣ አስጨናቂ ጸሎት። ማርያም ውድ ሽቶዋን ሰጠች። ይሁዳ ግን በተቃራኒው ጌታውን ለመሸጥ ብር ተቀበለ። አንዷ ፍቅሯን ስታፈስ፣ አንዱ ስስቱን አከማቸ። ዛሬስ እኛ ለክርስቶስ የምናቀርበው ውድ ሽቷችን ምንድን ነው? ይህ የሰሞነ ሕማማት ዕለተ ረቡዕ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ማቴዎስ እና በቅዱስ ማርቆስ አመዘጋገብ መሰረት በዕለተ ረቡዕ 3 ነገሮች ተፈጽመዋል። የመጀመሪያው የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ የተማከሩበት ዕለት ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ሶስተኛው ደግሞ ከዳት የአስቆሮቱ ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል የተስማማበት ዕለት ነው። የካህናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በቃ ብለው ለመወሰን የሰበሰቡት ሸንጎ ሲንሃ ድርየም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎቹ ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎው በአጠቃላይ 72 አባላት የነበሩት ሲሆን የሚመራው ደግሞ በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገሉት አይሁድ በዚህ ሸንጎ ላይ ተማክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታ ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ በማለት ጌታችን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ አቃቢ ንዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቆረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ንዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ዘለምጽ ቤት ሳለ አንዲት ሴት ዋጋው ውድ የሆነ ሽቶ በቀባቸው ጊዜ ነው። በዚህ ዕለት ይሁዳ የተቃውሞ ድምፅ ካሰሙት መካከል አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ መሳይ ቅቤ አንጓች እንደሚባለው ነገር ነው። ሽቱ ሲሸጥ የሚያገኘው ጥቅም አለና፣ ሽቱ በጌታችን እግር ስር ከፈሰሰ ግን ለእርሱ የሚተርፈው የለምና። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎት በቀጥታ በካህናት አለቆች ዘንድ ሂዶ ጌታን በ30 ብር ለመሸጥ ተዋዋለ። ይህ ታሪክም በ3 ወንጌላት ውስጥ ተመዝግቦ እናገኘዋለን። በማቴዎስ ወንጌል ምዕራፍ 26 ቁጥር 2 ላይ እንደተጻፈው ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅ ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች፣ የሕዝብ ሽማግሎች ቀያፋ በሚባል በሊቀ ካህናቱ ግቢ ተሰባሰቡ። ኢየሱስንም በተንኮል ሊያስይዙትና ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስም ከቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው የአልባጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰች። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ
ይቻል ነበር አሉ። ኢየሱስም ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብር ያደረገች። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናቱ አለቆች ሂዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜን ይሻ ነበር። በቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ? አሉት። እርሱም ወደ ከተማ ዘንድ ሂዳችሁ አንድ ሰው ታገኛላችሁ፣ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አላቸው። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉ ጀመር። እርሱም መልሶ ከእኔ ጋር እጁን በወጭት ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው አላቸው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻል ነበር አለ። አሳልፎ የሚሰጠው ይሁዳን መልሶ መምህር ሆይ እኔ ሆንን አለ። ኢየሱስም አንተ አልህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ጌታ በ30 ብር የተገመተው ክብሩ አንሶ ሳይሆን የሰው ልጅ በኃጢአት ምክንያት ክብሩ ምን ያክል ረክሶ እንደነበር ለማሳየት ነው። በኦሪት ሕግ 30 ብር የአንድ ባሪያ ዋጋ ነበር። ጌታ በባሪያ ዋጋ የተሸጠው እኛን ከኃጢአት ባርነት ነፃ ሊያወጣና የረከሰውን ማንነታችን በደሙ ሊቀድሰው ስለወደደ ነው። ይህ ድርጊት የመለኮትን ወሰን የሌለውን ትሕትና የሚገልጽ ሲሆን፣ በሌላ በኩል ደግሞ የሰው ልጅ ዘላለማዊውን አምላክ ለጊዜያዊ ጥቅሙ አሳልፎ የመስጠቱን መንፈሳዊ ድንቁርና አጉልቶ ያሳየናል። የአይሁድ አለቆች፣ ጸሐፍት፣ ፈሪሳውያን በቀያፋ ግቢ ያደረጉት ምክር በሰውኛ እይታ የጭካኔና የክፋት ጥግ ቢሆንም በመለኮታዊ ዕቅድ ውስጥ ግን የትንቢቱ መፈጸሚያ ነበር። አይሁድ እንዴት እንግደለው ብለው ሲመክሩ፣ እግዚአብሔር ግን እንዴት ላድናቸው ብሎ ይመክር ነበር። ምክራቸው በሰይጣን ተንኮል የተሞላ ቢሆንም ሳይወዱ በግዱ ዓለም የሚድንበትን መንገድ አዘጋጁ። ይህ የሚያሳየው የሰው ልጅ ክፋት እንኳ በእግዚአብሔር እጅ ውስጥ ሲገባ ለበጎ ዓላማ መሳሪያ እንደሚሆን ነው። የአስቆሮቱ ይሁዳ እንደ ሌሎች ሐዋርያት ከጌታ ስር ቁጭ ብሎ ተምሯል። በረከተ ኅብስቱን ተመግቧል። ልዩ ልዩ ታምራት በጌታችን እጅ ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛ ይሁዳ ግን ይህ ሁሉ አላየም። ለሐዋርያት የጠራውን ተንበርክኮ እግሩን ያጠበውን ጌታን ለሞት አሳልፎ ሰጥቷል። ሙታን ሲነሱ፣ ዕውሮች ሲበሩ አይቷል፣ ተመልክቷል። ግን ለምን ተሸነፈ? ምክንያቱም ይሁዳ ልቡን ለቃለ እግዚአብሔር ሳይሆን ለገንዘብ ከረጢት አስገዝቶ ስለነበር ነው። ታምራትን ማየት ብቻውን ልብን አይለውጥም። ልብ ለጸጋ ካልተከፈተ ብርሃኑ አይገባም። ይሁዳ ጌታን መከተል የጀመረው ለምድራዊ ጥቅም ስለነበር ጥቅሙ ሲዘገይበት ጌታውን ለመሸጥ አልተመለሰም። ዛሬስ እኛ ጌታን የምንሸጠው በምንድን ነው? ለስልጣን ስንል እውነትን ስንደብቅ፣ ለዝና ስንል ሃይማኖታችን ስናቃልል፣ ወይም ደግሞ ለስጋዊ ደስታ ስንል ትእዛዛቱን ስንጥስ ጌታን በ30 ብር እየሸጥነው መሆኑን መገንዘብ ይኖርብናል። ይሁዳ ብሩን ተቀብሎ እንዳልተጠቀመበት ሁሉ እኛም አምላክን ሽጠን የምናገኘው ጥቅም መጨረሻው ጸጸትና የነፍስ ባዶነት መሆኑን ይህ ዕለት ያስተምረናል። ኃጢአተኛዋ ማርያም ውድ ሽቶዋን በጌታ ራስና እግር ላይ ማፍሰሷ እውነተኛ ፍቅር ስሌት እንደማያውቅ ያሳያል። ይሁዳ ግን ለድሆች ቢሰጥ አይሻልም ነበር ሲል በምክንያት የተሸሸገ ስስት ነበር። እውነተኛ ፍቅር ግን ያለኝን ሁሉ ለጌታዬ ይላል። በዚህ ዕለት ሁለት ተቃራኒ ተግባራት ተከናውነዋል። ማርያም ውድ ሽቶዋን ሰጠች። ይሁዳ ግን በተቃራኒው ጌታውን ለመሸጥ ብር ተቀበለ። አንዷ ፍቅሯን ስታፈስ፣
አንዱ ስስቱን አከማቸ። ዛሬስ እኛ ለክርስቶስ የምናቀርበው ውድ ሽቷችን ምንድን ነው? ውድ ሽቷችን ትዕቢታችንን ሰብረን የምናፈሰው እንባችን፣ ቂማችንን ትተን የምናሳየው ይቅርታንና ራሳችንን ለፍቃዱ ማስገዛታችን ነው። ጌታ ከቁሳቁስ ሽቶ ይልቅ የልባችንን መዓዛ ይፈልጋል። በልባችን ውስጥ ለምድራዊ ነገር ስንል ጌታን የምናሳድድ ይሁዳዎች ካለን ዛሬም ያንን የስስት ብልቃት ሰብረን የፍቅር ሽቶ ልናፈስ ይገባል። ይሁዳ ለድሆች አዝኖ ለድሆች ተቆርቆሮ ሳይሆን የገንዘብ ከረጢቱን ሊሞላ ስለፈለገ ነው የተቃወመው። ዛሬም ብዙዎች ለመንፈሳዊ አገልግሎት የሚወጣን ወጪ ለድሆች ቢሰጥ በሚል ሰበብ ይቃወማሉ። ይህ ግብዝነት ነው። ለእግዚአብሔር መስጠት ድሆችን መርሳት አይደለም። ይልቁንም ለእግዚአብሔር የሚሰጥ ልብ ነው ለድሆች የሚራራው። ይሁዳ ድሆችን ሰበብ አድርጎ ጌታን እንደካደ እኛም በበጎ ስራ ስም ከመለኮታዊ ፍቅር እንዳንርቅ መጠንቀቅ ይኖርብናል። ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን ነው ያተረፈው። ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ መጠንቀቅ ያስፈልጋል። ሰው ይህንን ዓለም ቢያተርፍ ነፍሱን ከጎዳ ምን ይጠቅመዋል ተብሎ የተነገረውን ቃል ልብ ማለት ተገቢ ነውና። ክርስቲያንን በማለት የክርስትናውን ስም በመያዝ እምነታቸውን የቆሙበትን ዓላማ በገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡ እንደሆነ ሊገነዘቡት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ሲሆን፣ ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል እጅግ የከፋ ኃጢአት ነው። እንደነዚህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ፣ ለችግር ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታቸውን ለገንዘብ ፍቅር ሳይሆን ለእምነታቸውና ለባልንጀራቸው አሳልፈው መስጠት ይኖርባቸዋል። በፍቅረ ንዋይ ተጠምደን ሰዎችን አሳልፈን በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ ይኖርብናል።